እንደው የሩታ ይባላል የሩታ ብለናል። የትንሱ ህይወት ግን እውነት ለመናገር እጅግ በጣም የሚያሳዝን ህይወት ነው። እውነቴ ነው የምላችሁ። እኔ በዚህ ልክ እንደው ቆማችሁ ብትቀሩ ይሻላል። ፈጣሪ ሆይ አደራህን አደራህን የምሰጠን ትዳር ሰላም ያለው ፍቅር ያለው መተሳሰብ ያለው ፍቅር ያደርግልን። አሚን በሉ አሚን በሉ። ውድ ቤተሰቦቼ ሰላማችሁ በያላችሁበት ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ እያልኩኝ አይታችኋል። እንግዲህ ትንሱ በአራስነቷ ገና እስቲሽ የራሱ አልደረቀም ማለች። እውነት በጣም ነው የሚያሳዝነው። ማሚ ግን እያደረገችው ያለው ነገር በጣም እጅግ በጣም የከፋና እጅግ በጣም የሚያሳዝን ነገር ነው። እውነቴ ነው ምላችሁ ማለት ነው። እንግዲህ ማሚ አራስ ገና የ7 ቀን ያልሞላት የአራስ ቤት ገና እምብርቷ ያልወደቀ ህፃን ወስዳ እንግዲህ ለሀገር ከተማ ለከተማ እያንገላታቸት ነው። እንጃ እኔ ማሚ እቺ ህፃን ማደጓ አይቀርም እግዚአብሔር ካለላት እንግዲህ በምን ካላስመታሻት ማደጓ አይቀርም። ግን በዚህ ልክ እድሏ መንገላታት ማድረግሽ እውነት አንቺ በሰማይም በምድርም የምትጠይቅበት ስራ መስራትሽ አግባብ አይደለም። እቺ ህፃን ምን አደረገች? ከናት ፍቅር ከናት ሽታ ገና ያልጠገበች የእናቷን ሽታ ያልጠገበች እናት የልጇን ሽታ ያልጠገበች ገና ጠግባ ሳታጠባ ገና ጠግባ ሳጠባ አንቺ በዚህ ልክ እናትና ልጅ ለይተሽ እንደው ነፍስሽ የሚማር ይመስልሻል ማሚ? እውነቴ ነው ምልሽ። እንደው ነፍሴ ይማራል ብለሽ ታስባይለሽ? በጣም ትልቅ ወንጀል እኮ ነው እየሰራሽ ያለሽው። ሌላው ደግሞ እኔ የተገረምኩት ነገር እንደው ሀገር ላይ እኔ አላቅም። እኔ እንደውም ሳስበው ማለት ነው እንደው እኛን እየፎገሩን ነው እንዴ ነው እያልኩኝ ያለሁት። ማለት አሁን እኔ አራስ ቤት ልጄ ተወስዶብኝ እንዴት ነው በዚህ ልክ ረጋ ብዬ መቀመጠው? እናታችሁም ቢሆን እኮ ረጋ ብላ አትቀመጥም። እንዴት እኔ ሀገሩን ቀውጢ ነው አስፋልት ለአስፋልት ቀውሼ ነው መሄደው እንጂ አስባችሁታል? በዚህ ልክ ቁጭ ብዬ እቤት ቁጭ ብዬ እጄን አጣምሬ ቁጭ አልልም። አዎ እውነቴ ነው የምላችሁ። የሆነ ሀገሩን ብጥብጥ ነው ማረገው የሚመስለኝ ማለት ነው። ስለዚህ እኔ ሳስበው እነዚህ ሰዎች ግን እኛን እየፎገሩ ይሁን እያልኩኝም ነው በነገራችን ላይ ማለት ነው። ማለት አንድ ልጃችሁ ተወስዶባችሁ በዚህ ልክ መታገስ፣ በዚህ ልክ ይሄን ያህል ችላ ማለት አስባችሁታል? ምን ያህል ጉዳት እንዳለው ማለት ነው። ሌላው ደግሞ የትንሱ እናት ልክ ናት። እውነት ምንም ያጠፋችው ነገር የለም። ይቅር ይበለኝ። እስከ ዛሬ ይኸው ማሚ ስንት አመት ሊሞላት ነው? አመት በሙሉ ልጇን ስትበድላት፣ ግፍ ስትሰራባት፣ ስታስለቅሳት፣ ከቤት ስታስወጣት፣ አንድ ቤት እቃ ይዘው ሲወጡ ብዙ ነገር ስታንገላታት ነው ያለችው። ስለዚህ ለእሷ ሁል ጊዜ ሰግዳ ይቅርታ ጠይቃ እንድታኖራት አትፈልግም አይደል? የትንሱም እናት የራሷ ህይወት ያላት የራሷ ክብር ያላት እያንዳንዱ በአቅሙ በቤቱና በሰፈሩ የተከበረ ነው። ስለዚህ አንድ የተከበረች ሴት በልጇ ምክንያት ወርዳ ዝቅ ማለት የለባትም። ምንም አታመጣም እንዴ? እንደውም ያቺ እኮ ነው ይቅርታ ማሚ እኮ ነው ይቅርታ መጠየቅ ያለባት። ህፃን ልጅ ወስዳ ህፃኗ ምን ባጠፋችሽ? እናትዮ ትላንትና እንደፈለገች ስታረጋት እንደፈለገች ስታሰቃያት ነበረ። ዛሬ ህፃኗ ምን ታድርግ? እኔ ከዚህ በፊት እውነት ቪዲዮ የምትከታተሉ ሴቶች ወይም እህቶች፣ ወንድሞች፣ ቤተሰቦች ከነበራችሁ ማለት ነው እውነቴ ነው የምላችሁ እንደው ትንሱ 6 ወር ምናምን ቢሆናት ነው እና ማሚ አንዴ ሰው አንዴ አውሬ ሲያረጋት ታያላችሁ። ማሚ ትንሱ ከወለደች በኋላ ልጇን ለመንጠቅ ነው አሁን ጠጋ የምትለው ብዬ እውነቴ ነው እንደው በቪዲዮ ተናግሬ ነበረ። እውነት በጣም ነው የተገረምኩት ማለት ነው። የዛኔ እውነት ለመናገር ይህን ነገር እንደሚመጣባት አውቄያለሁ። ማለት ማሚ ለምንም ነገር እንደማትበገር አይነት ሴት ስለሆነች በጣም ጨካኝ ስለሆነች ገብቷችኋል? አዎ እንዴ አንድ ጨካኝ ያልሆነ አስባችሁታል? እምብርቱን ያልወለቀ ህፃን ጡት መጥባት ያላቆመ ህፃን ከናቱ ለጥሎ በራስነቷ ሴት ልጅ ናት። ነገ ሴት ልጅ አላት አላቅም። እኔ የእሷ ሴት ላይ እንደዚህ ቢደርስ እርግጠኛ ነኝ የአንድ ሰው ህይወት እንደምታበላሽ ማለት ነው። ስለዚህ
እናንተ ሴት ልጅ የወለዳችሁ ሴት ያላችሁ በዚህ ልክ ሴቶቻችሁ ሲንገላቱ አራስ ሆነው በአራስነት ቁስላቸው ሳይደርቅ አራስ ብዙ ነገር እውነቴ ነው ብላችሁ አራስ 4-5 ወር 6 ወር እስከሚሞላችሁ ድረስ የእናንተ እንትን ክፍት ነው ይባላል። በቃ የእናንተ ህይወት ከሞት መጠባበቅ የሚያንስ ነገር አይደለም ይባላል። ማለት ለመሞት ቅርብ ነው ይባላል አራስ ማለት ነው። ስለዚህ እንዴት ነው በዚህ ልክ አራስ ልጅ እንደዚህ ማሰቃየት? ደግሞ የምትፈርመውስ ምንድን ነው? ልጅሽ ከሆነ ልጅሽ ቅርቅር ይበል። እውነት እኔ ካሁን በኋላ ማለት ነው እንደው ትንሱ ማለት ነው እውነቴ ነው የምላችሁ እንደው ካላዛር ጋር ራሱ ህይወት ይሆነኛል ብላ ከተቀመጠች በጣም ጅላንፎ ናት። በጣም ማለት ነው ማለት እናቷ ያልተከበረችበት ራሷ ያልተከበረችበት ህይወት ያላየችበት ትዳር እዚህ ጋር ነገ ይሆኑኛል። በቃ አየናቸው እኮ እነዚህ ሰዎች ነገ የሚጨምሩት የሚያስተካክሉት ጸባይ ሊኖር አይችልም። አንድ ሰው ካያችሁት በቃ ሁል ጊዜ ጸባዩ ይሄ ነው። አንቺ ወደዛ በያት፣ አንቺ ንገሪያት እያለ አላዛር ራሱ ምንጭቅጭቅ እያለ እናቷ ክብር እያሳየ ነገ ትሆነኛለች የሚባል ነገር ዘበት ነው። እኔ እንደው ትንሱ ጊዜሽንና እድሜሽን ከነሱ ባታቃጢ ህይወትሽን ባታበላሽ መልካም ነው። ትዳር ለማፋታት እውነት ሰው አይበረታታም። ግን የማይሆናችሁ ትዳር በተለይ እናታችሁ ያልተከበረችበት አባታችሁ ያልተከበረበት ትዳር ካፍንጫችሁ ቢመጣ ይሻላል። እውነቴ ነው ምላችሁ። አይታችኋል አላዛር ራሱ ለእናትዮ ያለው ንቀት አቦ ንገሪያት ባክሽ ምናምን ነገር አስባችሁታል? እኔ እናቴ ማንም ይሁን ማንም እንደዚህ አድርጎ እንዲያወራት አልፈቅድለትም። እንደዚህ እውነት መፍቀድም የለባችሁም። እዛ ሲቀረቀር ቅርቅር ይበል። ምንድን ነው ወንድ ቢሄድ ወንድ ይመጣል። ሌላ ሱሪ የለበሰ የለም እንዴ? በዚህ ልክ እናቷን እያመነጫጨቃ እቺን ሴትዮ ያንቺ ሴትዮ እናትሽ ምናምን ነገር ምንጥሴ ቅብጥሴ እሱ መቼ አስከበረና? ይሄ ሁሉ ቅሌት የመጣው እኮ በእናቱ ነው። ይሄ ሁሉ ውርደት የመጣው እኮ በእናቱ ነው። መች የራሱን ህይወት አስተካከልና ነው እንደገና እናትሽን እንደዚህ አትሆንም ሲል ነበረ። ዛሬ ያንተ እናት መች ሆነችና ነው ያሳየች? ይኸው ህይወትህን እኮ ምስቅልቅሉ ያወጣችሁ አይደለም። ህይወትህን ምስቅልቅል አውጣል። የልጅህም እጣ ፋንታ ምስቅልቅል እያወጣች ያለችው እናትህ ናት። እኔ አፋለኝ ብሎ ሲናገር እውነት በጣም ነው የምናደደው። እንደው ይሄ አላዛር ተብዩ ማለት ነው እንደው አፋለኝ በቃ እኔ ልክ ነኝ የሚለው ነገር ሲናገር ማለት ነው። ገብቷችኋል? እናት ናት። አዎ እናት በመሆኗ በእናትነቷ የምትከበር ነገር ሊኖር ይችላል። ግን በዚህ ልክ ሽንት እየሸናች አይደለም። አፋቸው ላይ እየተጸደዳዳች አይደለም። እውነቴ ነው የምላችሁ። በዚህ ልክ አንድ አራስ የሆነች እናት ልጅ ተነጥቃ ገብቷቸዋል። ይሄ እኮ ከሴቶች ጥቃት ወይም ደግሞ ይሄ ከህይወትን መስዋዕት የሚተናነስ ነገር የለም እኮ። እኔ ለምን ዝም እንዳሏት ራሱ እኔ ያልገባኝ ነገር ህግ የለም ወይ ነው። ህግ የለም። አንድ ህፃን በዚህ ልክ ታግታ በዚህ ልክ ገና ጡት ያለቀቀች ህፃን በዚህ ልክ ከእናቷ ተለይታ መከራዋን ምታይ ገና አለሙን ሀብላ የጀመረች ህፃን እንዴ! እንግዲህ አላዛርና ትንሱ ማለት ነው። እንደው እኔ አውቀው ካልሆነ ማለት ነው በዚህ ልክ እኔ አላቅም። አንድ እናት የወለደች የመጀመሪያዋ ልጇ በዚህ ልክ ችላ ብላ በዚህ ልክ አይነት ስሜት አይደለም ልጇን ጠፍታባት ወይም ደግሞ ልጇ ከራሷ ጋር ተለይታ ይሄን አይነት ስሜት አይደለም የሚሰማት ማለት ነውና እኔ የሚመስለኝ በቃ እነሱ እኛ ላይ ድራማ እየተጫወቱ ነው። በቃ እቃቃ ጨዋታ እንደሚጫወቱ አይነት ነው እየተሰማኝ ያለው ማለት ነውና ለማንኛውም እንግዲህ ፊርማ ፈርሚ ብላታለች። ምን አይነት ፊርማ እንደሆነ ነገ አብረን እናያለን። ወይ ካላዛር ጋር ተለያይ ነው ወይም ደግሞ የሆነ ነገር መብት የለሽም ነው ወይ በንብረት ጉዳይ ነው ወይ በሆነ ነገር ነው። በቃ ማሚ የምትፈልገው እንደዛ አይነት ነገሮችም ስለሆነ ግን ባላዛር ጉዳይ ከሆነ እንደው በአንድ ጣትሽ አይደለም ትንሱ በ10 ጣትሽ ፈርመሽ እንደው ከነዚህ አይነት ሰዎች ጋር እኔ ብትለይ ህይወትሽን ባታሳጥሪ እናትሽ ያልተከበረችበት አንቺ ያልተከበርሽበት ቦታ ባትገኚ ባይነኝ። ይሄ ነገር ማደፋፈር ስለሌለብንም ጥሩም ባይሆንም ግን እንደ ሴት የተሰማን ነገር እንደ ወላጅም
ጥሩ ስላልሆነ ለማንኛውም ሰላማችሁ ብዝት ይበልልኝ።